ትንሳኤን በዓል ምክንያት በማድረግ በልዩ የበዓል እንግዳችን ፕሮግራም ከወይዘሮ ትዕግስት ጋር ቆይታ ልናደርግ ወደናል። እስቲ የህይወቱን ጀማሪ ወደ ኋላ መለስ ብለው የወጣትነት ጊዜዎትን እንደዚሁም ደግሞ በልጅነቱ የነበረው የአስተዳደግ ሁኔታ የቤተሰብ ሁኔታ ዛሬ ላይ ላሉት ማንነት ምን አይነት አሻራ አሳረፈ? ፋሚሊያችን ላርጅ ፋሚሊ ነን። በጣም ከአንድ እናትና አባት 15 ልጆች ነን። ያ እንግዲህ ደግሞ ሰፊ ቤተሰብ ነው። እንግዲህ 15 ልጅ ሲያድግ 15 አልጋ የለሽም ተደራርበሽ መተኛት ነው። አንዱ ልጅ ያ ሁሉ ያያይዝሻል። እንደዚህ የመጥበብ ነበር ለስፋት ነገር ይኖርሻል። ተማሪ በነበሩ ሰዓት ምን አይነት ተማሪ ነበሩ? ያኛ ግን የቀስ ትምህርት ቤት ስለሆነ የእስላም የካቶሊክ የወንጌላውያን የኦርቶዶክስ ልጅ አብሮ ነው የሚማረው። ትምህርት ቤቱ እንግዲህ ለየት የሚለው ከዚህ ምንድነው በዛ አካባቢ ያሉ ህፃናቶችን ነው የሚሰበስቡት። ዘር የለም ሃይማኖት የለም ሁሉም ነው ተሰባስበው። እንግዲህ ወይዘሮ ትዕግስት እርስዎ የሚኖሩበት ግቢ አንድ የተለየ ስያሜ ያለው ጉራጌ ኤምባሲ ይባላል። እስቲ ስለ ጉራጌ ኤምባሲ ንገሩን። ለምን እንደዛ ተባለ? ራይድ ሊጠራ ስልክ ደወልኩና በመልከት ከጉራጌ ኤምባሲ ወዴት ሲለኝ እስከዚህ ታውቋል እንዴ ያልኩኝ ማለት ራይዱን ማውቆታል። አሁን ደግሞ ወደ በዓላት ትዝታ ልመልሶት። እንግዲህ ከልጅነቱ ጀምሮ አእምሮ ውስጥ ትዝ ይሎታል ብዬ የማስባቸው የልጅነት ውስታዎች ይኖራሉ በዓላት ሲመጡና እስቲ እሱን ደግሞ ያጫውቱን። እኛ እንግዲህ እንዳልኩሽ በርከት ያለ እህትማማቾች ወንድማማቾች ስለሆን በየቤቱ በዓል ተከብሮ ያውቃል። አንድ ላይ ነው። እናት አባታችን በህይወት እያሉ የትኛውም በዓል ሁሉ ልጅ የልጅ ልጅም እናት አባታችን ቤት ነው።